ሰላም ጤና ይስጥልን እንደምን አመሻችሁ ውድ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። አብራችሁን ቆዩ። የቻኖ ጨንጫ መንገድ ፕሮጀክት ሲጠናቀቅ የማህበረሰቡን ትስስር ይበልጥ እንደሚያጠናክር ንግድና ጉዞን እንዲሁም የአካባቢውን የኢኮኖሚ ልማት እንደሚያፋጥን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የቻኖ ጨንጫ መንገድ ፕሮጀክት የደረሰበትን የፈጣን የግንባታ ሂደት በዛሬው ዕለት ተመልክተዋል። ጽዮን ዮናስ ተጨማሪ አላት። የ22 ኪሎ ሜትር የጫኖ ጨንቻ መንገድና የ7 ኪሎ ሜትር የኤዞ ጊርጫ ቅርንጫፍ መንገድን የያዘው የ29 ኪሎ ሜትር ፕሮጀክት በጥሩ አፈጻጸም ላይ መሆኑን ገልጸው 13.3 ኪሎ ሜትር ስራው መጠናቀቁን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። የመንገዱ ስራ ሙሉ በሙሉ ሲጠናቀቅ የማህበረሰቡ ትስስር ይበልጥ ይጠናከራል፣ ንግድና ጉዞን ያቀላጥፋል፣ እንዲሁም የአካባቢውን የኢኮኖሚ ልማት ያፋጥናልም ሲሉ ገልጸዋል። በዚህ ጉብኝታችን ከ1997 ዓ.ም ጀምሮ በማህበረሰቡ ጠንካራ መሪነት የያዘውና የታደሰውን የዶርዜ ሎጅ ቱሪዝም መዳረሻ ጎብኝተናልም ብለዋል። በ40,000 ካሬ ሜትር ቦታ ላይ በቀዝቃዛውና ሰንሰለታማ የተራራ ጋራ ላይ ያረፈው ይህ አስደናቂ ስፍራ የአባያና ጫሞ ሐይቆችን እንዲሁም የእግዚአብሔር ድልድይ ተብሎ የሚጠራውን የተፈጥሮ ድንቅ እይታ በአንድ ላይ በግልጽ የሚያሳይ ውብ ገጽታን ይሰጣል ሲሉ ማብራርተዋል። እንደ ዶርዜ ሎጅ ያሉ መሰል የቱሪስት መዳረሻዎች ጎን ለጎን የሚከናወነው የመንገድ መሰረተ ልማት መስፋፋት ስፍራው ያለውን እጅግ ከፍተኛ የኢኮኖሚና የባህል አቅም ሙሉ በሙሉ አውጥቶ ለመጠቀም በእጅጉ እንደሚያግዝም አመልክተዋል። በመሆኑም በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንና የዲያስፖራ አባላት እንዲሁም ከመላው ዓለም የሚመጡ ጎብኚዎች ይህንን አስደናቂ የተፈጥሮ ውበትና የበለጸገ የባህል ሀብት እንዲጎበኙና የታሪኩ ተጋሪ እንዲሆኑ ጠቅላይ ሚኒስትሩ ጥሪያቸውን አቅርበዋል። የሀገራዊ ምክክሩ ስኬት የኢትዮጵያን የተስፋ ጉዞ የሚወስን ወሳኝ ታሪካዊ ምዕራፍ መሆኑን ምሁራን ገለጹ። ዜጎችም ለሀገራዊ ምክክሩ ስኬታማነት እስካሁን ያሳዩትን ንቁ ተሳትፎ የበለጠ በማጠናከር ሂደቱ ውጤታማ እንዲሆን የበኩላቸውን ኃላፊነት ሊወጡ እንደሚገባ ተመላክቷል። ማርያማዊት ብጻተ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰኔ 17 ቀን 2018 ዓ.ም ለዋናው ሀገራዊ ምክክሩ የሚቀርቡ የተለያዩ 8 ዋና አጀንዳዎችን ይፋ አድርጓል። እነዚህም ዋና የጉባኤ አጀንዳዎችም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊ ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደርና ሰላም ግንባታ ናቸው። በእነኚህ ዋና አጀንዳዎች ዙሪያም ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ መካሄድ በሚጀምረው ጉባኤ ምክክር ይካሄድባቸዋል። የሀገራዊ ምክክሩ የእስካሁኑ ጉዞ እውነተኛ አሳታፊነትን፣ ፍጹም ግልጽነትና ሁሉንም የህብረተሰብ ክፍሎች በማካተት ስራዎችን በስኬት በማከናወን ላይ ይገኛል። የታሪክ ኤሜሪተስ ፕሮፌሰር ባህሩ ዘውዴ ከኢዜአ ጋር ባደረጉት ቆይታ ሀገራዊ ምክክሩ ስር የሰደዱ ችግሮች የሚፈቱበት አማራጭ የሌለው ሂደት መሆኑን ገልጸዋል። ኢትዮጵያውያን ከሚያራርቃቸው ጉዳዮች ይልቅ የሚያቀራርቧቸው እንደሚበልጡም ነው የጠቆሙት። ይህም ምክክሩ ችግሮችን በሰከነ መንገድ ለመፍታት የሚያስችል ልዩ የታሪክ አጋጣሚ ነው ብለዋል። ሌላ ምንም አማራጭም የለንም አሁን። ምክንያቱም በጦርነት ተሞከረ፣ ምንም የተሻለ ነገር ሊያመጣ አልቻለም እና በመሸናነፍ የትም ለመድረስ እንደማንችል ተረድተነዋልና አሁን ምንድነው እንደዚህ እስከዚህ ድረስ የሚያናቆረን ነገር? ሪሊ የሚያገናኘን አይበልጥም ወይ? ከሚያራርቀን የሚያገናኘን አይበልጥም ወይ? ከሚያለያየን የሚያዋህደን አይበልጥም ወይ ብሎ ሰከን ባለ መንገድ ለመወያየት ነው እና ይሄ መቼም ለየት ያለ ታሪክ አጋጣሚ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር አድማሱ ገበየው በበኩላቸው እንደገለጹት ሀገራዊ ምክክሩ በመመካከርና በመነጋገር የጋራ ግንዛቤ የሚፈጠርበት ትልቅ መድረክ ነው። ይህ ሂደት ኢትዮጵያን በተሟላ ሁኔታ ተጠቃሚ እንደሚያደርግና ምክክሮቹ ወደ ሀገራዊ መግባባት የሚወስዱ ናቸው ብለዋል። የምክክር ኮሚሽኑ እስካሁን የተጓዘበት ሂደት የሚደነቅ መሆኑን ጠቅሰው በተለይም የህዝብ ተሳትፎን ከማረጋገጥ አኳያ የተመዘገበው ስኬት በሌሎች ሀገራት ተሞክሮ ታይቶ የማይታወቅ መሆኑን ገልጸዋል። በምክክር ላይ ክርክር የለም፣ መሸናነፍ የለም።
ተጋግዞ አንደኛው ተሳታፊ ያጎደለውን ነገር ከሌላኛው ተሳታፊ ያለ የራሱን በራሱ የእያንዳንዱ ተሳታፊ የተሻለ ግንዛቤ መፍጠር ነው ስለ ጋራ ጉዳይ። ይህንን ነገር ስንጠቀምበት አገራችንን በተሟላ ሁኔታ እንድንጠቀምባት መነጋገር አለብን። ከተነጋገርን ወደ መግባባት እንደርሳለን። እስካሁን የመጣንበት መንገድ በጣም ውብ ነው። ምንም በሌላ ሀገር ተሞክሮ የማይታወቅ ስኬል ነው። የፖለቲካል ሳይንስ ተመራማሪና የሕግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም በበኩላቸው የሀገራዊ ምክክሩ የኢትዮጵያ የፖለቲካ ባህል እየተቀየረ ለመምጣቱ ማሳያ መሆኑን ተናግረዋል። ምክክሩ ኢትዮጵያውያን ለዘመናት እንዳይግባቡ ያደረጓቸውን መሰረታዊ ችግሮች ራሳቸው መፍትሄ እንዲያስቀምጡላቸው በር የሚከፍት መሆኑን ጠቁመዋል። በመሆኑም ኢትዮጵያውያን ስር የሰደዱ ችግሮችን በጥልቀት መመካከር አስተማማኝና ዘላቂ መፍትሄዎችን ለማምጣት ሁነኛ መንገድ መሆናቸውን ጠቁመዋል። ለምክክሩ መሳካት ወጣቶችና ምሁራን እንዲሁም ሌሎች የህብረተሰብ ክፍሎች በባለቤትነትና በኃላፊነት ሚናቸውን ሊወጡ እንደሚገባም ጠቅሰዋል። መነጋገር ሲጀምሩ ችግሩ መፈታት ጀመረ ማለት ነው። ችግር የሚመጣው ምንድነው? አልነጋገርም ሲሉ ያኔ ነው ችግር የሚመጣው። ስለዚህ መነጋገር ራሱ ሲጀመር መፍትሄው እየመጣ ነው ማለት ነው። የመንገድ ልማት ስራዎች በተያዘላቸው የጊዜ ሰሌዳ መሰረት እየተከናወኑ መሆናቸውን የሲዳማ ክልል ምክር ቤት ከተማና መሰረተ ልማት ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው በክልሉ በተለያዩ ወረዳዎች የተገነቡ የመንገድና የድልድይ ግንባታ ስራዎችን ከባለድርሻ አካላት ጋር ጎብኝቷል። ካሳ ጀንቦላ አዘጋጅቶታል። ሰላማዊት ቲቦታ አቀርበዋለች። የክልሉ ምክር ቤት ከተማና መሰረተ ልማት ቋሚ ኮሚቴ ሰብሳቢ ወይዘሮ ምንትዋብ ገብረ መስቀል በጉብኝቱ ወቅት ለኤስቢሲ በሰጡት ሀሳብ በተለያዩ ወረዳዎች የተገነቡ መንገዶችና ድልድዮች የህብረተሰቡን የረጅም ጊዜ ጥያቄ የመለሱ መሆናቸውን ገልጸዋል። ድልድዩ ያለበት እጅግ ውስብስብ በሆነ ሁኔታ ላይ ነው ያለው። እንግዲህ ከዚህ ቀደም ህዝባችን በዛ አካባቢ በከፍተኛ ችግር ውስጥ እንደሚኖር የሚያሳይ ነገር አለ። አሁን ያ ድልድይ በምክር ቤታችንም እዛ አካባቢ ከዛ አካባቢ የሚመጡ ተመራጮች ብዙ ጊዜ ደጋግመው የሚያነሱት ጥያቄም እንደመሆኑ እኔም ለመሄድ ፈልጌ ነው የሄድኩት። ካየን በኋላ እንግዲህ ብዙ ጥሩ ነገር ነው ያየነው። ሌሎቹ መንገዶች አይተናል። ብዙ ነገር ነው ያየነው። ከዛ ከአለታ ወንዶም ስንመጣ ወደ ጩኮ እሱም በፌደራል የተያዘ መንገድ ነው የነበረው። እሱ መንገድም ችግር ላይ የነበረ መንገድ ነው የነበረውና እሱን መንገድ እንግዲህ የፌደራል እቅድ ቢሆን እንኳን ባለመሰራቱ እየተጎዳ ያለው ህዝባችን ነው። ከዚህ የተነሳ ያንን መንገድ የፌደራል ቢሆን እንኳን ክልሉ ወስዶ ያንን መንገድ ኮንክሪት እንዲሆን የማድረግ ስራ ሰርተውታል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ጎሳዬ ጎዳና በበኩላቸው የተገነቡ መንገዶችና ድልድዮች የህብረተሰቡን ኢኮኖሚያዊና ማህበራዊ ችግሮች ለመፍታት ታልመው የተገነቡ መሆናቸውን ጠቅሰው አብዛኛዎቹ ተጠናቀው አገልግሎት በመስጠት ላይ እንደሚገኙም ተናግረዋል። በዚህ አመት ያው የመንገድ ልማት ስራን በተመለከተ ሰፋፊ ስራዎች ናቸው እየሰራን የቆየ ነው። ከዚህ ውስጥ በመንገድ ግንባታ፣ በመንገድ ጥገና፣ በድልድዮች ግንባታዎች የተለያዩ ስራዎችን እየሰራን ቆይተናል። በዚህም ከፍተኛ ውጤት አምጥተናል። የክልላችን መንግስት በህብረተሰብ ተሳትፎ ከአመቱ እቅድ ተነስቶ የመቶ እቅድ እያዘጋጀ ለአመራሩ ኦሪየንቴሽን እየሰጠ የተለያዩ ማህበረሰቦችን እያሳተፈ እየሰራ የቆየ በመሆኑ በዚህ አመት በጣም ከፍተኛ ለውጥና ስኬት ከዞኖችም ከወረዳዎችም ጋር በቅንጅት ሰርተናል። የመንገዶቹና የድልድዮቹ ግንባታ በመንግስት በጀት አጋር ድርጅትና በህብረተሰቡ ትብብር የተከናወነ መሆኑንም የቢሮ ኃላፊ አክለዋል። ስራው ሰፊ ነው። ሪሶርስ ያስፈልጋል። ሪሶርስ ብቻ ሳይሆን የድጋፍ ያስፈልጋል። የተለያዩ ድጋፎችን ያስፈልጋልና ይህንን አመት ለየት የሚያደርገው አንዱ የክልላችን መንግስት በህብረተሰብ ተሳትፎ ከአመቱ እቅድ ተነስቶ የመቶ እቅድ እያዘጋጀ ለአመራሩ ኦሪየንቴሽን እየሰጠ የተለያዩ ማህበረሰቦችን እያሳተፈ እየሰራ የቆየ በመሆኑ በዚህ አመት በጣም ከፍተኛ ለውጥና ስኬት
ከዞኖችም ከወረዳዎችም ጋር በቅንጅት ሰርተናል። በክልሉ የተለያዩ ወረዳዎች የሚኖሩ የህብረተሰብ ክፍሎች በሰጡት አስተያየትም ከዚህ ቀደም በመንገድ አለመኖር ምክንያት ለተለያዩ ችግሮች ሲዳረጉ መቆየታቸውን ጠቅሰው አሁን በተገነባላቸው የመንገድና ድልድይ ስራ መደሰታቸውንም ተናግረዋል። ከዚህ በፊት የተነበረው የመንገድ ስራና የመንገድ አካሄዳችን ያልተሳካ ነው። ነፍሰ ጡርም ትሁን የታማሚም ሆነ ጤነኛም ሆነ ለመሄድ ያልተመቸች ናት። አሁን ግን ከተሰራች ወዲህ መንገዷ ትንሽ ለሰው ልጆች ለልጆቻችን ለኛም በጣም ተመችቶናል። የንጹህ መጠጥ ውሃ ተደራሽነትን 69.1 በመቶ ማድረስ መቻሉን የክልሉ የውሃ ማዕድንና ኢነርጂ ቢሮ አስታወቀ። ቢሮው የ2018 በጀት ዓመት የስራ ዕቅድ አፈጻጸምን በተመለከተ ግምገማ አካሂዷል። ገዛኸኝ ጋሻው ዝርዝር አለው። በመድረኩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ገኖል እንደገለጹት ሲዳማ በዞን ደረጃ በነበረበት ወቅት የንጹህ መጠጥ ውሃ ተደራሽነት 38 በመቶ ብቻ የነበረ ቢሆንም በአሁኑ ወቅት በተከናወኑ ስራዎች የውሃው አቅርቦት ተደራሽነቱ ወደ 69.1 በመቶ ማድረስ መቻሉን አንስተዋል። ሳኡድራ ሄቪንሰላ ኔሞዌቴ ወያዊዮ ጄፊሻንኬቲ ያዳንዲኒ ሞያ ካለፉት ዓመታት ተመሳሳይ ወቅት ጋር ሲነጻጸር አፈጻጸማችን እጅግ በጣም የተሻለ ነው ማለት እንችላለን። ሲዳማ በዞን መዋቅር በነበረበት ጊዜ የውሃ ተደራሽነት 38% ብቻ ነበር። ክልል ከሆነን ወዲህ በተሰራው ስራ ተደራሽነቱ ወደ 69% መድረስ ችሏል። ይህ ውጤት የመጣው ሁላችንም እጅ ለእጅ ተያይዘን ተባብረን ስለሰራ ነው ብቻ ነው። ጎርሱን ነው ሆራኦ ኢክቲዮ ሆራመ የክቲዮን ከዳጋ ባሾሺ ማተ የቢሮው ምክትል ኃላፊ አቶ ዳዊት በቀለ በበኩላቸው በክልሉ በርካታ አካባቢዎች ከውሃው አቅርቦት ጋር ተያይዘው የሚነሱ የህብረተሰብ ጥያቄዎችንና ችግሮችን ከመቅረፍ አንጻር ሰፊ ርብርብ መደረጉን አስረድተዋል። ቴቾባራ ላሜኩሜ ቶናሰቴ ማሮት ዲሮ ድሩጄ ፊሻ ጣፕሹ ባሬ ሀሪንሳይ ነው ሞገየት ለዶ በዛሬው ዕለት የ2018 የስራ አፈጻጸም እየገመገምን እንገኛለን። የመጣው ውጤት በጣም ደስ የሚያሰኝ ነው። በሁሉም ዘርፎች የተሻለ አፈጻጸም አሳይተናል። ነገር ግን አሁንም መድረስ የሚገባን ቦታ ሙሉ በሙሉ ደርሰናል ማለት አንችልም። በቀጣይነት ግን ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ ችግሮችን በመለየት ህዝቡ የተሻለ አገልግሎት እንዲያገኝ አበክረን እንሰራለን። ለዳህዳኑ ሽፋኔ ሲዳሚ ግዶ ቃራት ይርቴና ዋይ ዳፋመኒ ጎፋ ዳጋ ኪሮ በጣም ዜሮ አብኖ ሞያት በመድረኩ ላይ የተሳተፉት የቢሮ አመራሮች ባለሙያዎችና ባለድርሻ አካላት በሰጡት አስተያየትም የ2018 በጀት ዓመት የስራ አፈጻጸም በርካታ ተግዳሮቶችን የተሻገረና መልካም ስኬቶች የተመዘገበበት መሆኑን ገልጸዋል። ይህ የምክክር መድረክ በክልሉ የተጀመሩ የውሃና የኢነርጂ መሰረተ ልማት ግንባታዎችን ጥራት ባለውና በተሳለጠ መንገድ ለማጠናቀቅ የሚያስችል የጋራ መግባባት ላይ በመድረስ ተጠናቋል። በተያያዘ ዜና በሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ የ2018 ዓ.ም የአረንጓዴ አሻራ መርሃ ግብር አካል የሆነውን የችግኝ ተከላ አካሂዷል። የተተከሉ ችግኞች በውሃ እጥረት ምክንያት ሳይደርቁ በአግባቡ እንዲጸድቁ ሁሉም ዜጋ የድርሻውን መወጣት እንዳለበት ተመላክቷል። ገዛኸኝ ጋሻው ዝርዝሩን ይዞታል። የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ገኖሌ በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት ቢሮው ከተቋማዊ ስራዎች ጎን ለጎን ለአካባቢ ጥበቃና ለምግብ ዋስትና ትኩረት ሰጥተው እየሰራ መሆኑን አንስተው በተለይም በቢሮ ቅጥር ግቢ ውስጥ የሚገኙ ሰፋፊ ክፍት ቦታዎችን በአግባቡ በመጠቀም ለከተማ ግብርና ልዩ ትኩረት በመስጠት ሰፊ የአትክልትና ፍራፍሬ ልማት ስራዎች ሲከናወኑ መቆየታቸውን አንስተዋል። ብዙ አይነት አትክልት እየሰራን እንገኛለን ማለት ነው። ብዙ አይነት አትክልት ጥቅል ጎመን፣ ካሮት፣ ኮከምበር፣ ዙኩኒ ብዙ አይነት አትክልቶች ቆስጣ፣ ሰላጣ እዚህ ግቢ ውስጥ ይመረታሉ ማለት ነው። ስለዚህ ይሄንን ስንሰራ ሰራተኛው በባለቤትነት ከስራ ውጪ በሚሆንበት ጊዜ እዚህ ነው ዊኬንድ ሳይቀር እዚህ ነው መጥቶ የሚያሳልፈው።
ትልቅ ስራ ነው የተሰራው። ለሌላ አካባቢ ትምህርት በሚሆን መልኩ ነው የተሰራው። እኛም ገጠር ላይ ሄደን ለምንሰራው መማሪያ ማዕከል ነው፣ በመስኖ በኩል ማለት ነው። ዛሬ በሰፊው በግቢያችን ውስጥ ከአትክልት ባሻገር የአቮካዶና የፓፓያ ችግኝ እየተከልን እንገኛለን ዛሬ ማለት ነው። ከ300 በላይ ከ310 በላይ የሆኑ ችግኞችን 160 አቮካዶ 150 በላይ የሆነ የፓፓያ ችግኝ ሰፊው ሰራተኛችን በሰፊው እየተከለ ይገኛል ማለት ነውና የጽድቀት መጠኑም ያው ሙሉ በሙሉ 100% ይጸድቃል። ምክንያቱም እንዳይደርቅ ሁሌ ውሃ ያገኛል ማለት ነው። በግባችን ውስጥ መስኖ ስላለ ውሃ ያገኛል። አትክልተኞች አሉ፣ ይኮተኩታሉ፣ ያንከባክባሉ ማለት ነው። የቢሮው ምክትል ኃላፊ አቶ ዳዊት በቀለ በበኩላቸው ችግኞችን መትከል ከተፈጥሮ መዛባትና ከዓለም አቀፍ የአየር ንብረት ለውጥ ጋር ተያይዘው የሚከሰቱ ዘላቂ ችግሮችን ለመቅረፍ ትልቅና የማይተካ አስተዋጽኦ እንደሚያደርግም አስገነዝበዋል። ሰስቴናብል የሆነ ሲነሚዳር የተፈጥሮ ሲነሚዳር እንዲፈጠር ማድረግ ያስፈልጋል። ታንጀንሻሊ እነዚህ ስራዎችን መስራት ማንችል ከሆነ ቀጣይ ተፋንታችን ለቀጣይ ትውልድ በጣም አስቸጋሪና ፈታኝ የሆነ የክላይሜት ለውጥ ሬዚስታንሶች እየመጡ ስለሆነ ያንን ኮምባት ማድረግ የሚችል ያንን ኮንፍሮንት ማድረግ የሚችል ያንን ደግሞ ከኮምባትና ከኮንፍሮንት አልፎ ሬዚሊያንት ሆኖ ተቋቁሞ መሻገር የሚችልና አዳፕታብል የሆኑ ዛፎችን ፍራፍሬዎችን በእነዚህ ልክ ነው ለምግብ የሚሆኑት የምንተክላቸው። የችግኝ ተከላ መርሃ ግብር ላይ የተሳተፉ የቢሮ ሰራተኞችና ተሳታፊዎች በሰጡት አስተያየትም የተተከሉ ችግኞች በውሃ እጥረትም ሆነ በሌላ ምክንያት ሳይደርቁና ሳይጠፉ በአግባቡ እንዲጸድቁ ሁልጊዜም በመኮትኮትና ውሃ በማጠጣት የበኩላቸውን የባለቤትነት ድርሻ እንደሚወጡ ቃል ገብተዋል። ችግኝ ማለት እንደ ሕፃን ማንከባከብን ነው የሚፈልገውና በእኔ በኩል ያለውን ውሃም ቢሆን መኮትከትም ቢሆን ጥቅም እስከሚሰጥ ድረስ እያንከባከብኩኝ ለፍሬ እንዲያበቃ አረጋለሁ እላለሁ። አዎ ችግኙ እንዲያድግ ያው በአግባቡ ውሃ እናጠጣለን። የአረም መከላከያዎችን እንዲረጩም እናረጋለን። ያው ቀን በቀን እንከታተላለን ማለት ነው። ውሃ በማጠጣት ውሃ እንግዲህ ለህይወት ያለው ነገር በጣም አስፈላጊ ነው። ውሃ ከሌለ መኖር አይቻልም። ስለዚህ ውሃ ባጣ ጊዜ ይሄ ይጠወልጋል። እንዳይጠወልግ ውጤታማም እንዲሆን ሁልጊዜ ውሃ ማጠጣት ያስፈልጋል። እንደ ግለሰብ ውሃ እጠጣለሁ እኔ። ከዛ ውጪ ደግሞ ቅድም እንዳልኩ እንደ ባለሙያ ደግሞ የሚያስፈልጉ ኮምፖስት፣ ዶሮ ኩስ፣ ሌሎች እንዲጨመሩ እኔም እየጨመርኩ እያሳየው እንትን ማድረግ እችላለሁ ማለት ነው። የሐዋሳ ሐይቅ ዳርቻ ፕሮጀክት በታቀደው ጊዜ በጥራት ተሰርቶ እንዲጠናቀቅ ህዝቡ፣ አመራሩ፣ ባለሀብቱና የመንግስት ሰራተኞች የድርሻቸውን ሊወጡ እንደሚገባ የፕሮጀክቱ የመንግስት ሰራተኞችና አመራር ንዑስ አስተባባሪ ኮሚቴ ገለጸ። ኮሚቴው ሁለተኛ ዙር የድጋፍ አሰባሰብ ሂደትን ገምግሟል። ዮሴፍ አላሮ ተጨማሪውን ይዞታል። የሐዋሳ ሐይቅ ዳርቻ ፕሮጀክት በታቀደው ጊዜ በጥራት ተሰርቶ እንዲጠናቀቅና መሰረታዊ ዓላማውን ማሳካት እንዲችል ሰፊ መዋለ ንዋይ ያስፈልጋል። ለዚህም ዓላማ የሚውል ሀብት የማሰባሰብ ስራ በክልል ደረጃ በአብይና ንዑሳን ኮሚቴ አስተባባሪነት እየተሰራም ይገኛል። የፕሮጀክቱ የመንግስት ሰራተኞችና አመራሮች ንዑስ አስተባባሪ ኮሚቴም ሁለተኛ ዙር ሀብት የማሰባሰብ ስራውን የገመገመ ሲሆን ከዞኖችና ሐዋሳ ከተማ እንዲሁም ከክልል በስብጥር የተዋቀረውም ኮሚቴ ተገኝቷል። በዚህ ወቅት ሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻድቁ ባጢሶም ለዚህ ፕሮጀክት ስራ የሚውል ከዞናቸው አመራሮችና ሰራተኞች 153 ሚሊዮን ብር ለማሰባሰብ እየተሰራ እንደሆነ አስረድተዋል። እንደ ሰሜናዊ ሲዳማ ዞን ይህ ፕሮጀክት በክቡር ፕሬዝዳንታችን በይፋ ከተጀመረ ወዲህ እንቅስቃሴ ውስጥ ነው የገባነውና እንደ ዞን የተሰጠን እቅድ 153 ሚሊዮን እንድናሳካ እቅድ ተሰጥቶን ነው ወደ ስራ የገባነው። ይሄ ከሚመለከተው ባለድርሻ አካላት ጋር ውይይት አድርገን ወደ መስማማት ደረጃ ገብተናል። ለምሳሌ ምዕራፍ 1 ከአመራር ጋር መነጋገር አለብንና ከእቅድ ከተሰጠን በኋላ ከአመራሮች ጋር ውይይት አድርገናል። ውይይት ስናደርግ የአንድ ወር ደሞዝ ለመስጠት አመራሩ እጅግ በጣም በሚገርም ሁኔታ ደስተኛ ሆኖ ለሐዋሳ ሐይቅ ፕሮጀክት ከደሞዝ ባሻገር ደማችን እንሰጣለን፣ እንለግሳለን። ስንለግስ ደግሞ
በፍቅር ነው የምንለግሰው። ስያሜውም ሐዋሳ ራሱ የፍቅር ከተማ ነው፣ ሐይቁም የፍቅር ሐይቅ ነውና እኛም በፍቅር እንለግሳለን ብሎ በልዩ ወኔ ደስተኛ ሆነው አመራሩ የአንድ ወር ደሞዙን ለግሷል። ምስራቃዊ ሲዳማ ዞን የመንግስት ሰራተኞችና አመራሮችም ለኢትዮጵያና አፍሪካ ሀገራት በምሳሌነት የሚጠቀስ ፕሮጀክት በስኬት እንዲጠናቀቅ አስፈላጊውን ሁሉ ለማድረግ ወደ ኋላ እንደማይሉ ያረጋገጡት ደግሞ የዞኑ ዋና አስተዳዳሪ አቶ ዘነበ ሙጣሻ ናቸው። እንደ አዲስ የተጀመረው የሐዋሳ ሐይቅ ዳርቻ ፕሮጀክት በዓለም አቀፍ ስታንዳርዱን በጠበቀ ሁኔታ ዲዛይን ተሰርቶ ሊሰራ ተዘጋጅቷል። ይሄን ደግሞ መጀመሪያ በተሰራው ህዝቡ ደስተኛ ስለሆነ እንደኛ ዞን 134 ሚሊዮን ብር በላይ ለማዋጣት እቅድ ተይዟል። 126 ሚሊዮን 910 ብር ከዞናቸው መንግስት ሰራተኞችና አመራሮች ለማሰባሰብ የተጀመረው እንቅስቃሴ አመርቂ ውጤት የታየበት መሆኑን ማዕከላዊ ሲዳማ ዞንን የወከሉ የኮሚቴው አባል አቶ ኢሳያስ መርሻሎ አስረድተዋል። እንደሚታወቀው ሐዋሳ ከተማችንን ለማስዋብ ከፍተኛ ስራ ነው እየተሰራ ያለው። ከዛ መነሻ እቅድ ተዘጋጅቶ እኛም እንደኛ ዞን ከመንግስት ሰራተኛና ከመንግስት ከአመራር የራሳችንን ግዴታ እንድንወጣ እና የድርሻችንን እንድንወጣ እቅድ ወርዷል። በዛ መሰረት እዚሁ ተስማምተን ነው ወጣ ነው። ይህንን እቅድ ይዘን እኛም ወርደናል ወደ ታች። እንደሚታወቀው በማዕከላዊ ሲዳማ ዞን 21444 ሰራተኛ ነው ያለው። እንደዚሁም ከ460 አመራር በላይ አለ። እነዚህ ሁሉ ተስማምቶ ገንዘብ ብቻ አይደለም ደሞዝ አይደለም የምንሰጠው፣ አስፈላጊ ሲሆን ደማችንንም እንለግሳለን የሚለውን ነገር ተስማምቶ ነው ሁሉም ወደ ስምምነት የደረሰው። ደቡባዊ ሲዳማ ዞን አስተዳደር የመንግስት ስራ ኃላፊዎችና ሰራተኞች ብርቱ ተሳትፎ እያደረጉ መሆናቸውንም ደግሞ የዞኑ ጸጥታና መልካም አስተዳደር መምሪያ ኃላፊና የኮሚቴው አባል አቶ ሰለሞን ሁሞ ተናግረዋል። የሐይቅ ዳሩን ለማልማት የተያዘውን እቅድ ሁሉም ተባብሮ ለመፈጸም ሁሉም ያው ዝግጁ ነው ያለው። ከዚህ አንጻር የእኛ ዞንም ከዞን ማዕከል ጀምሮ እስከ ወረዳ ከአመራሮች ጋር ተነጋግረው ይህንን ድጋፍ ለማድረግ ስምምነት አድርጓል። ወደ ሰራተኞችም ያው ገብቶ ይህንን ነገር ለማስፈጸም እንቅስቃሴ እየተደረገ ነው ያለውና በቅርብ ጊዜ ይህንን ነገር እንጨርሳለን ብለን ነው የምናምነው። የሐዋሳ ከተማ አስተዳደርም ለማሰባሰብ ካቀደው 162 ሚሊዮን ብር ውስጥ 120 ሚሊዮን ያህሉን ማሳካቱን የካንቲባን ጽሕፈት ቤት ኃላፊ አቶ ታደሰ ፍቅረ ገልጸዋል። አንዱ የሀብት ማሰባሰቢያ ፕሮጀክት ብለን የያዝነው የመንግስት ሰራተኞች ስለሆንን እንደ ከተማችን ያሉት ከ15000 በላይ የመንግስት ሰራተኞች አሉ አመራርን ጨምሮ። ለዚህ በእያንዳንዱ መስሪያ ቤት ሁሉንም ሰራተኛ ስናሰባስብ ስናወያይ ለሐዋሳ ከተማ ከሀሳብ በጉልበት በሀሳብ ከደሞዛችን ጭምር መለገስ አለብን በሚል የአንድ ወር ደሞዝ ሙሉ ደሞዛቸውን ለግሷል። ያም ሲለግሱ በፍቅር ነው። እስከ 162 ሚሊዮን ነው የሚደርሰው። ከዚህ የተወሰነ ክፍል ምንደርስባቸው አሉ። እስካሁኑ ተፈራርሞ ወደ እጃችን የገባው ከ120 ሚሊዮን ብር በላይ ነው ተፈራርሞ ወደ እጃችን ሊገባ የቻለው። የኮሚቴው ሰብሳቢና የሲዳማ ክልል ፓብሊክ ሰርቪስ ቢሮ ኃላፊ አቶ መንግስቱ ማቴዎስ በበኩላቸው ኮሚቴው በክልል ደረጃ ከሚገኙ 2800 በላይ አመራሮችና ከ115000 በላይ ሰራተኞች 700 ሚሊዮን ብር ሀብት ለማሰባሰብ የተጀመረው ስራ መልካም ውጤት አሳይቷል ብለዋል። ውጤታማ ለማድረግ የተለያዩ ኮሚቴዎች ተዋቅሮ ወደ ስራ ገብተን ያለ ነው። ያሉን 2800 በላይ የሆነ የመንግስት አመራር ነው ያለው ከክልል እስከ ወረዳ ድረስ ያለው። ይሄም ወደ 58 ሚሊዮን የሚጠጋ ገንዘብ በአሁኑ ሰዓት ለሐዋሳ ከተማ ልማት ለግሷል ማለት ነው። የቀሩን መንግስት ሰራተኞች ናቸው። 115000 የሚጠጉ መንግስት ሰራተኞች አሉን። ከነዚህ 700 ሚሊዮን በላይ ገንዘብ ለመሰብሰብ እንደ ኮሚቴ አቅደን ወደ ስራ ገብተናል። ቆሻሻን መልሶ ጥቅም ላይ የማዋል ስራ አካባቢ ጥበቃ ላይ ያለው አበርክቶ ጉልህ መሆኑን የሐዋሳ ከተማ አስተዳደር የአካባቢ ጥበቃ ጽሕፈት ቤት ገለጸ። በመስኩ የተሰማሩ ማህበራትም ከከተማ ውበትና ጽዳት ባሻገር ተጠቃሚነታቸው ከጊዜ ወደ ጊዜ እየተሻለ መምጣቱን ተናግረዋል። ብሩክታዊት ብርሃኑ ዝርዝሩን ይዛዋለች።
የሐዋሳ ውበት ማህበር በ2010 ዓመተ ምህረት ስራውን የጀመረ ማህበር ሲሆን ቆሻሻን መልሶ ጥቅም ላይ በማዋል አንድም የከተማውን ጽዳት አልፎም ለብዙ ወጣቶች የስራ እድል እየፈጠረ እንደሚገኝ የማህበሩ መስራችና ዋና ስራ አስኪያጅ አቶ ሄኖክ ዶንጋቶ ይናገራሉ። ሐዋሳ ሐይቅ በአሁኑ ሰዓት ያለው ህልውና መጠበቅ ተችሏል። ከዛም ባሻገር ከአካባቢ ጥበቃ ስራ የሚሰራ አካባቢን የሚበክለው ፔስታሎችም ካርቶኖችም ሌላ ቆሻሻዎችም ሰብስበን ወደ ጥቅም ለምናመጣበት ሂደቶች ሰፊ ሆነዋልና ሱፐርቫይዘሮች አሉ፣ የቢሮ ስራ አስኪያጆች አሉ፣ ሴክሬታሪዎች አሉ። በነዛ ጋር ተዳምሮ ወደ 103 ሰራተኛ በአሁኑ ቋሚ አለን። በሌላ በኩል የፔስታል ተረፈ ምርቶችን መልሶ ጥቅም ላይ የሚያውለው ኩል የተሰኘ ማህበርም በከተማ በተለያዩ ቦታዎች የወዳደቁ የፔስታል ተረፈ ምርቶችን በመሰብሰብና ሰብስቦ ከሚያቀርቡ እናቶችና ወጣቶች በመግዛት መልሶ የተለያዩ ያለቀላቸው ምርቶችንና ጥሬ ምርቶችን ለሌሎች አምራቾች ያቀርባል። በዚህ ማህበር ስርም ብዙ ወጣቶች የስራ እድል እንደተፈጠረላቸው የማህበሩ መስራችና ስራ አስኪያጅ ወይዘሮ ሰላማዊ ቶማስ ይናገራሉ። ለተለያየ ሰው የስራ እድል ፈጥሯል። በተፈጥሮ የፕላስቲክም ሆነ ሌላውም እንዲ ፕሮሰስ የሚደረጉ መልሶ ጥቅም ላይ የሚውሉ ማቴሪያሎች ከግዥ ጀምሮ የተለያየን ሰው ተጠቃሚ ያደርጋል። ይህም ደግሞ የስራ አጥነትን ከመቀነስ የአካባቢን ንጽህና ከመጠበቅ ከተማን ከማስዋብ መልሶ ደግሞ ለየኛ ምርት ለግሪን ሌጋሲ ኢኒሺየቲቭ የሚሆኑ የችግኝ ማፍያ ፕላስቲኮችን ነው የምናመርተው። ይሄ መሆኑ ተያያዥ የሆነ የኢኮኖሚካልም የኢንቫይሮንመንትም ብሎም የሶሻል ጥቅም አለውና እዚህ ላይ ትኩረት አድርገን እንሰራለን። በማህበራቱ የስራ እድል የተፈጠረላቸው ወጣቶችም ጥቅም አልባ ተብሎ የተጣለ ቆሻሻ ተመልሶ የገቢ ምንጫቸው መሆኑ የሚያስገርማቸውና በደስታ እንዲሰሩ የሚጋብዛቸው መሆኑን ጭምር ይናገራሉ። ያለውን ነገር ሳይ በጣም ተገርሜ እውነት በጣም የተገረምኩት ግን ይሄን ሳይ ማለት ነው። ከዛ እኔ ለመንካት እንኳን ልጸየፈው የሚችለው ነገር ነው፣ ግን ወደ ምርትነት ተቀይሮ እዚህ ጋር አገልግሎት ሲሰጥ ሳይ እኔም በስራው ደስተኛ ነኝ። ገብቼ እየሰራውበት ያለሁት ነገር ስለሆነ ቆንጆ ነው። ከቆሻሻ እንደዚህ አይነት ምርት ማግኘት ማለት ተመልሶ በጣም አሪፍ ነገር ነው ብዬ ነው የማስበው። ሰው ለመዝረፍ በሌላ መንገድ ከሚሄድበት አልፎ ለራሳቸውም ለቤተሰባቸውም ትርፋማ በሆነ መንገድ ላይ እየሰራበት ያለ ነገር ነው። እኔም ደግሞ በዚህ ድርጅት ላይ እየሰራው አንደኛ ለራስም ተጠቅሚ ያለው ከራስም አልፌ ለቤተሰብ ድጋፍ እስከማድረግ ድረስ ደረጃ ላይ ሆኜ በጣም ተጠቃሚ ሆኜ እየሰራው ነው። ደስተኛ ነኝ በዚህ ስራ ላይ። የሐዋሳ ከተማ አስተዳደር አካባቢ ጥበቃ ጽህፈት ቤት ኃላፊ አቶ ዳንኤል ሹምባሻም ማህበራቱ ከስራ እድል ፈጠራ ባሻገር በአካባቢ ጥበቃ በኩል እያበረከቱ ያሉት አበርክቶም በሐይቁ ላይ የሚደርሰውን ብክለት ከመቀነስ ባሻገር የከተማዋን ነዋሪም ከአካባቢ መበከል ጋር ተያይዞ ከሚመጣ ጠንቅ በብዙ እየታደገ እንደሚገኝ ተናግረዋል። ይሄ ባይሆንና ይሄ ሀብትነቱ ቀርቶ ከተማችን ውስጥ ቢኖር ኖሮ የቆሻሻ ያለው ችግር ማየት ትችላላችሁ ነው። ከሽታ አንጻር፣ ከአየር ፖሉሽን አንጻር፣ ከአፈር ብክለት አንጻር ማየት ይቻላል። ይሄ ወደ ሀብትነት ባይቀየር ኖሮና እዛ ከተማ ቢኖር ኖሮ ወደዚህ ባይመጣ ኖሮ ከአፈር ብክለት አንጻር ያለው ጉዳት ማየት ይቻላል። ከአየር ብክለት አንጻር ያለው ጉዳት ማየት ይቻላል። ከውሃ ብክለት አንጻር ማየት ይቻላል። ውሃችን ከተበከለ፣ አየሩ ከተበከለ፣ አፈሩ ከተበከለ እኛም የለንም ማለት ይቻላል። ይሄ ወደ ሀብት ሳይቀየር ቆሻሻ የሚያመጣልን ችግሮች ናቸው። ይህን እንደገና ከታየ በኋላና እንደ ሐዋሳ ከተማ ካየን በኋላ እነዚህ ኢንተርፕራይዞችን አደራጅተን ወደ ስራ አስገብተናል። ቆሻሻ ሀብት ነው በሚል ሞቶ ቆሻሻ ሀብት ነው በሚል ሞቶ ካስገባን በኋላ ምን አደረገ ነው? ቅድም እያለሁ ቆሻሻ ይሰበሰባሉ በአግባቡ። በአዋጁ መሰረት ነው ቆሻሻ የሚሰበሰበው። አዋጅ አለው ራሱ ይሰበሰባል ብያለሁ፣ ይጓጓዛል ብያለሁ፣ ይከማቻል ብያለሁ፣ ሪሳይክል ይደረጋል። ሪሳይክል ከተደረገ በኋላ ከዛም ራሱ የሚወጣ ቆሻሻ በአግባቡ ነው የሚዋሄደው እና ይህንን ስቴፕ በጠበቀ መልኩ ነው ወደ ሀብትነት የሚቀየረው። ስለዚህ ይህንን ጉዳት የሚያስቸግር ከሆነ ይህንን ሀብት መሆኑን ከተረዳን በኋላ እንደ ሐዋሳ ከተማ ቀላል ሀብት አይደለም። አሁን በዚህ ዘርፍ የተደራጁ ማህበራት ሀብታም ሆነዋል።
በደቡባዊ ሲዳማ ዞን ለሚከሰቱ የትራፊክ አደጋዎች የአሽከርካሪዎች ብቃት ማነስ፣ የተሽከርካሪዎች ቴክኒክ ጉድለት እንዲሁም የትራፊክ ሕግና ደንብን አለማክበር ዋነኛው መንስኤዎች መሆናቸውን የዞኑ አስተዳደር ገለጸ። የዞኑ ከተማና መሰረተ ልማት መምሪያ ከዞኑ ፖሊስ መምሪያ ጋር በመቀናጀት በትራፊክ አደጋ ሞት ይቁም በሚል መሪ ሀሳብ የንቅናቄ መርሃ ግብር አካሂደዋል። ይፍሩ አበበ ተጨማሪ አለው። በዞኑ ከ8ቱም ወረዳዎች ጉዳዩ የሚመለከታቸው አካላት ባልታወንዶ ከተማ ዋና ዋና መንገዶች ላይ በመንቀሳቀስ በተላለፉ መልእክቶችና በአዳራሽ በቀረቡ የግንዛቤና መወያ ሰነዶች ላይ ውይይት በማድረግ በንቅናቄ መርሃ ግብሩ ተሳታፊ ሆነዋል። የደቡባዊ ሲዳማ ዞን ዋና አስተዳዳሪ በተለይ ከሲቢሲ ጋር ባደረጉት ቆይታ የትራፊክ አደጋ ስለሚያስከትለው ጉዳት መጠንና የተለዩ ዋና ዋና መንስኤዎቹን አብራርተዋል። ለዚህ መንስኤ የሚሆኑ ነገሮች አሉ። አንደኛ የተሽከርካሪ ሁኔታ አንዱ ምክንያት ነው። ተሽከርካሪው አንደኛ ብቃት ያለው መሆን አለበት፣ አመታዊ ምርመራውን ያደረገ መሆን አለበትና ከዚህ አንጻር አመታዊ ምርመራ ያላደረገ ብቃቱ ያልተረጋገጠ ተሽከርካሪ መንገድ ላይ ህዝቡን አሳፍሮ ሲሄድ በሰውና በንብረት ላይ ከባድ ጉዳት እያደረሰ ይገኛል። ይህን ለመከላከል አንደኛ ማህበረሰባችን ግንዛቤ አግኝቶ ባለንብረቶቹም ግንዛቤ አግኝቶ በየጊዜው ቴክኒክ ምርመራዎችን እያደረገ እንዲጠቀም የማድረጉ ስራ መነሻ ያደረገ ነው አንዱ ንቅናቄያችን። ሁለተኛ ደግሞ አሽከርካሪዎች ሹፌሮች አንደኛ የብቃት ማነስ የክህሎት ማነስና በቸለተኝነት የሚፈጠር በስነ ምግባር ችግር የሚፈጠሩ ጉዳዮች አሉ። እነዚህን ከቀረፍን አደጋውን ለመቀነስ ያስችለናል በሚል መልኩ ይህንም ማዕከል ያደረገ ነው ንቅናቄውን እያደረገ ያለ ነው። የትራፊክ አደጋን ለመቀነስ አንዱና ዋናው ዘዴ የዘርፉን አሰራር በቴክኖሎጂ በማስደገፍ ማዘመን እንደሚገባ በማመላከት የዞኑ አስተዳደርም አደጋውን ለመቀነስ የመሪነት ድርሻውን እየተወጣ እንደሚገኝ አስረድተዋል። አጋዥ የሚሆኑ ቴክኖሎጂ በመጠቀም ለምሳሌ ከመጠን በላይ ወሰን ከተፈቀደው ወሰን በላይ ፍጥነት የሚያሽከረክሩ አሽከርካሪዎችን ፍጥነቱን የመለካት ቴክኖሎጂ አለን። ይሄን መጠቀም አንዱ ነው። ሁለተኛ ደግሞ ጣጥተው አዘንዛኝ ዕፅን ወስዶ ለሚያሽከረክሩ ይሄን ራሱ የሚለይ ቴክኖሎጂ አለ። ይሄን ቴክኖሎጂ መጠቀም ደግሞ አንዱ አደጋን የመቀነስ ትልቅ አስተዋጽኦ የሚኖረው ስለሆነ እንደ ክልላችን ይሄን መጠቀም ተጀምሯል። እንደ ዞናችንም ደግሞ ይሄን ቴክኖሎጂ በመጠቀም አደጋውን ለመቀነስ ቀጣይ የምንሰራ ነው የሚሆነው። ከህዝቡ ጋር በመቀናጀት ህዝቡ የማነሳሳት የማነቃነቅ ስራ የዞኑ ኃላፊነት የሚሆነው። የደቡባዊ ሲዳማ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ መሳፍንት መንገሻ በበኩላቸው በዚህ ዓመት በዞኑ በደረሰው የትራፊክ አደጋ በሰው ህይወት፣ በአካል ጉዳት እንዲሁም በንብረት ላይ የደረሰው ውድመት በገንዘብ ሲተመን ምን ያህል እንደሆነ ጠቁሟል። በዘንድሮ ዓመት ወደ 23 የሚሆን የሞት አደጋን የተከሰተው ቀላልና ከባድ የአካል ጉዳት ሁለቱ ሲደመር 16 ነው። አንድ ላይ 39 የህብረተሰብ ክፍል አደጋ ደርሶበታል። ብዙ ተሽከርካሪዎችም ውድመት ደርሶባቸዋል። በንብረት ላይ የደረሰውን ውድመት ብቻ ወደ ገንዘብ ቀይረን ስናየው ከ14 ሚሊዮን ብር ያላነሰ የንብረት ውድመት መከሰቱን የተመለከት ነውና ይህ እንዳጠቃላይ በዞናችን ውስጥ ከትራፊክ አደጋ ጋር ተያይዞ በዘንድሮ ዓመት የሞት ሁኔታ ዳታዎቻችን የሚያሳዩት እየጨመረ መምጣቱን ነው። አደጋው ስናይ ግን ከጊዜ ወደ ጊዜ እየቀነሰ እየመጣ ነው። አደጋው እንዲቀንስ የትራፊክ ፍሰት ተቆጣጣሪዎችና የመንገድ ደህንነት ባለሙያዎች ለህዝብና ለህግ በመወገን በታማኝነት መስራት እንዳለባቸው በማሳሰብ ከንቅናቄው መድረክ የሚጠበቀው ውጤት ስለመኖሩና በቀጣይነት ስለሚተገበሩ ተግባራት አስታውቀዋል። የትራፊክ ፖሊሶቻችንና የመንገድ ደህንነት ባለሙያዎቻችን እጃቸው ንጹህ ሆኖ ህግ የማስከበር ስራውን ጠንከር አድርገው መስራት መቻል አለባቸው። ከትራፊክ ፖሊስና ከመንገድ ደህንነት ባለሙያዎች ጋር በበቂው መግባባት እንዲፈጠር ከሃይማኖት ተቋማት ከተማሪዎች ጋር ከወጣቶች ጋር በተለይ ከአሽከርካሪ ማህበራትና ከሞተረኞች ጋር በቂ ግንዛቤ ማስጨበጫ መድረክ ተፈጥሮ በዚህ ንቅናቄ 30% የሚሆነውን የትራፊክ አደጋ እንቀንሳለን የሚለውን ግብ ጥለን ነው እየሰራን ያለ ነው። የዞኑ ፖሊስ መምሪያ አዛዥና የትራፊክ ዘርፍ አስተባባሪ ኢንስፔክተር አርጋው ሀጥሶ አደጋውን ለመቀነስ የፍሰት ተቆጣጣሪዎች በሃይማኖትና በትምህርት ተቋማት እንደዚሁም ህዝብ በሚሰበስብባቸው ስፍራዎች ለህብረተሰቡ ግንዛቤ የማስጨበጥ ስራዎችን እየሰሩ እንደሚገኙ ገልጸዋል። ትራፊክ መንገድ ላይ ብቻ ሳይሆን አጠቃላይ ህዝብ በሚሰበስብበት ቦታ እስከ ታች ድረስ ወርዶ በየእሁዱ የትኛውም ቸርች ገብቶ በመድረክ ላይ ስለ ትራፊክ አደጋ ግንዛቤ እንዲያስጨብጥ ግንዛቤ እንትን ሰጥተናል።
ግንዛቤ ማስጨበጫ ሰነድ ያቀረቡትና በሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ የመንገድ ባለስልጣን የመንገድ ሀብት አስተዳደር ዘርፍ ኃላፊ አቶ አንድነት አሰፋ ከሲቢሲ ጋር ባደረጉት ቆይታ ለመንገድ መበላሸትና ለትራፊክ አደጋ መከሰት ከጭነት ልክ በላይ ጭኖ ማሽከርከር አንዱ ምክንያት መሆኑን ጠቅሰው ይህን የሚቆጣጠር ደንብና መመሪያ እየተዘጋጀ መሆኑን ጠቁመዋል። ከስፖንዳ በላይ ጫኑ መኪናዎች የሚቀጡበት አግባብ የተፈጠረ ነው ያለው። ከዚህ ውጪ በዛ የሚቀጣበት በትራፊክ ደንብ ላይ የራሱ ቅጣት አወሳሰን አለው። እስከዛሬ እሱ የተተገበረ ነው። ሌላው ከዚህ በፊት ያው መመሪያም ሆነ ደንብ አልተዘጋጀም እንደኛ ክልል። ከዚህ ጋር ተያይዞ እስካሁን እየተፈጠረ ያለው ነገር ምንድነው ብሎን በቢሮ ደረጃ በቢሮ ኃላፊ ከተገመገመ በኋላ አሁን ከፍትህ ቢሮ ጋር በመቀናጀት ይሄን ደንብ እያዘጋጀን ያለ ነው። ይህ ደንብ በዚህ በመጀመሪያ ሮብ ይደርሳል ብለን ነው የምናስበው። የንቅናቄው መድረክ በአመቱ በአፈጻጸም የተሻለ ውጤት ላስመዘገቡ ባለሙያዎች፣ የትራንስፖርት ማህበራት እንዲሁም ለወረዳ ፖሊስ ጽህፈት ቤቶችና ለወረዳ አስተዳደር ጽህፈት ቤቶች የእውቅና ሽልማት በማበርከት መጠናቀቁን ለማወቅ ተችሏል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘነው መረጃ እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ቫይረስ ዝርያን የሚያክም የሕክምና ሙከራ መጀመሩን የዓለም የጤና ድርጅት አስታወቀ። የመጀመሪያው ታካሚ በዲሞክራቲክ ኮንጎ ሕክምና መጀመሩን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገልጿል። ኪሩቤል ፈለቀ ተጨማሪውን ይዞታል። የዓለም የጤና ድርጅት መረጃ እንደሚያሳየው ዴሞክራቲክ ሪፐብሊክ ኮንጎ ውስጥ 1400 ሰዎች በቫይረሱ የተያዙ ሲሆን 438 ሰዎች ደግሞ ህይወታቸው አልፏል። እስካሁን ድረስ ከፍተኛ ደረጃ ተላላፊ ለሆነው ቡንዲቡግዮ ለተባለው የኢቦላ ዝርያ የተፈቀደ ክትባት ወይንም ህክምና የለም። በዓለም የጤና ድርጅት የተደገፈው የአሁኑ ህክምና በዴሞክራቲክ ሪፐብሊክ ኮንጎ ብሔራዊ ባዮሜዲካል ኢንስቲትዩት፣ በቤልጂየም ትሮፒካል ህክምና ኢንስቲትዩት እና በዩናይትድ ኪንግደም ኦክስፎርድ ዩኒቨርሲቲ ተመራማሪዎች በጋራ የሚሰጥ ነው። በዓለም የጤና ድርጅት ዋና መስሪያ ቤት ጄኔቫ መግለጫ የሰጡት ዶክተር ቴዎድሮስ አድሃኖም በሁለት የህክምና አይነቶች የክሊኒካል ሙከራ ተጀምሯል፣ የመጀመሪያውም ታካሚም ገብቷል ብለዋል። በተፈቀደ ህክምና እንኳ ሰዎች ከበሽታው እያገገሙ ነው። ነገር ግን ደህንነቱ የተጠበቀና ውጤታማ ህክምና ቢኖረን በእርግጥም ከዚህ በላይ ህይወቶችን መታደግ እንችላለን ብለዋል። የኢቦላ ቫይረስ በዴሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተቀሰቀሰው ባለፈው መጋቢት ነበር። ከዚያም በዓለም የጤና ድርጅት የህብረተሰብ የጤና ስጋት ተብሎም ታውጇል። እስከ ሰኔ 30 2026 ባለው ጊዜ የተጠናከረ የዓለም የጤና ድርጅት መረጃ እንደሚያሳየው በዴሞክራቲክ ሪፐብሊክ ኮንጎ 1406 የተረጋገጡ የኢቦላ ኬዞች ተገኝተዋል። 438 ሰዎች ደግሞ በበሽታው የሞቱ ሲሆን በቫይረሱ እንደተያዙ የተጠረጠረ ተጨማሪ 301 ሰዎች አሉ። 20 ሰዎች በቫይረሱ መያዛቸው በተረጋገጠባት ኡጋንዳ ደግሞ በቫይረሱ የሁለት ሰዎች ህይወት አልፏል። በፈረንሳይም አንድ ሰው በቫይረስ መያዙም ተረጋግጧል። በሽታው በቫይረስ የሚከሰት ሲሆን ቫይረሱ የአካል ክፍሎችንና በሽታ የመከላከል ስርዓትን ያጠቃል። ኢቦላ በተለምዶ እንስሳትን በተለይም የሌሊት ወፎችን የሚያጠቃ ሲሆን አንዳንዴም ከተጠቁ እንስሳት ጋር በሚኖር ንክኪ በሰዎች ላይ ቫይረሱ ይሰራጫል። ሰዎች በአብዛኛው የሚይዙት ተላላፊ የሆኑ ምልክቶችን ካሳዩ በኋላ ነው። ምልክቶችም ለመታየት ከ2 እስከ 21 ቀናት ይወስዳል። ምልክቶቹ በድንገት የሚከሰቱና እንደ ጉንፋን ወይም ወባ በሽታ፣ የሙቀት መጨመር፣ ራስ ምታትና ከባድ ድካም ይጀምራል። ቫይረሱን ለመከላከል 6 ለሆኑት ለእያንዳንዱ የኢቦላ ዝርያዎች ክትባቶች መሰራት አለበት። ነገር ግን እስካሁን 3ቱ ብቻ የበሽታ መነሻ እንደሆኑ ነው የሚታወቀው። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እኔን ይመስሉ ነበር። ዜናዎችን እየመራው እኔ ክብረዋል መላኩ አብሬያችሁ ቆየው። አብራችሁን ስለቆያችሁ እጅግ እያመሰገንን ከቀሪው የጣቢያችን ፕሮግራሞች ጋር መልካም ቆይታ